ታልኩ መንገዴ ከመንገዳቸው ከእንደነዚህ አይነት ሰዎች የተለየ ነው። የተለየ ነው። ቅኖች አይደሉም። መሰሪዎች ናቸው። ተንኮለኞች ናቸው። የተንኮለኞች ጉባኤ ነው። የተንኮለኝነት ልብ ያለው ሰው ነው። ሴቱን ወንድቱን ራቀው ያንሰው። ለብቻም ቢሆን ቁም። እግዚአብሔር መንፈስ ቅዱስ ከአንተ ጋር ይሆናል። ቅንነት ካጣህ ሶስት ሰው ይሰማህ ከሆነ ሶስቱም ከስርህ እየተንሸራተቱ ትተው ብቻህን ትጮኻለህ። እኔ እዚህ ሶሻል ሚዲያ ላይ አልኳቸው፣ እዚህ ሶሻል ሚዲያ ላይ ስሟን አልገልጥም፣ ስክሪንሾት ራሱ አድርጌ ይዣለሁ። በጌታ የሆነች እህት ታወራለች። በሌላ አካውንት ነበረ እንደ ድንገት ኦርቶዶክሳውያን ቤት እያየው ነበርና ጨርሼ እንትን ስል ታወራለች። እዚህ ስንት ሰው ነው የሚያያት ብዬ ወደ ውስጥ ገባሁና በሌላ አካውንት ስለሆነ ማየው ሳያት እኔው ብቻ ነኝ የገባሁት። የሆኑ ሁለት ሰዎች ኮሜንት ጽፈውላት የሉም። ከላይ የህዝቡ ቁጥር የሚያሳያል አይደል? አሁን 608 ይላል። 608 ሰው አሁን ይሰማል። ምን ያህል ሰው እየሰማ እንዳለ አሁን ያሳየናል። አሁን 603 ሆነ። እንደዚህ ያለ አይደል? አሁን 601 ሆነ። ልክ እንደዚህ ያለ አይደል? እስኪ ምን ያህል ሰው ነው የሚሰማት ብዬ ከታች ሁለት ኮሜንት ተጽፏል። በቃ የሚንቀሳቀስ የለም። እኔ ብቻ እንደገባው ጆይን እንዳደረኩ ያሳያል። የኔ የብዕር ስሜ ማለት ነው። እና ከላይ ህዝቡ የሚያይበት ቦታ ላይ ስክሪንሾት ሁሉ አድርጌዋለሁ። ወንድሞች እናቶች ባሳያችሁ ደስ ባላይ ነበር፣ ግን ልጅቱን ታውቋታላችሁ። እና ስንት ሰው ነው የሚያየው? እኔ ስለገባው እንጂ ዜሮ ነው ከላይ የሚታየው። ወንድሞች እናቶች ዜሮ ሪፖርት ኖሮባት አንዳንዴ እንደዚህ ነገሩ ስለሚገለበብጠው አይደለም፣ ዜሮ ነው። ዜሮ ማለት ይኸውን 618 የሚለው ጋር ዜሮ ነው። ጌታ እግዚአብሔር ምስክሬ ነው፣ ዜሮ። እና እኔም ገና እንደገባው ጆይን ይላል የራሴ ይታየኛል። ሁለት ሰዎች ኮሜንት አድርገውላት ትተዋት ሄደዋል። የፈለገ እንኳን እንደው ልትወጣ አካባቢ ነው ኤርሚያው ምኑ ነው የምታካብደኝ ብለህ ብትለው እንዴ እንደው ልንወጣ እንኳን ቻው እንኳን ብለን ብንል ህዝቡ እያለ ነው የምንዘጋው። እንዴት ዜሮ ማለት ምን ማለት እንደሆነ ታውቃለህ? እነዛ ሁለት ሰዎች ሀሳቡ ላይ አልተስማሙም። ኮሜንት ጽፈዋል። የሁለት ሰዎች ወደ ላይም ወደታችም እንደዚህ ወርጄ ለማየት ፈለጉ እና ኮሜንት ጽፈዋል፣ የሉም። እኔም በባዶ ቤት ነው ብዬ የምታወራውን ነገር እስቲ ገብቼ ሰዓት ዜሮ ነው ከላይ። እና ስለ አገልጋዮች ነው የምታወራው። አወራችና ጌታ እግዚአብሔር ይባርካችሁ በሉ ሰላም እደሩ አለች። የለም እኮ ዜሮ። እግዚአብሔር እንዲህ ነው የሚያደርጋችሁ። እጄ ላይ ስክሪንሾት አድርጊያታለሁ፣ ቪዲዮ ቀርጫታለሁ። ቅንነት ሰጠ። በእውነት ወንድምነት በእምነት ነው አልከኝ። እውነት ነው፣ በእምነት ነው የምታወራው። ደህና ደሩ በእምነት በኢየሱስ ክርስቶስ ስም። እኔ ብቻ እኮ ነኝ። የእኔ ብቻ ጆይን ስላደረገ የኔን እንኳን ራሱ ለምን አንድ ብሎ አላሳየኝም? ግን ያንቀን ምን ሆኖ ነው ግን ቲክቶክ ያንቀን የእሷን ዜሮ እኔን እንኳን አይቆጥረኝም። አቤቱ ጌታዬ የአብርሃም አምላክ በእውነት ህዝብ ሰማይ ብዬ ጉራዬን አልቸረቸርም። ቅንነትን ግን አታስጥለኝ ጌታዬ። ቅንነቴን እንዳልጥል የሚሰማኝ ሰው ይራቅ፣ የሚሰማኝ ሰው ይበተን ከፈለገ ጌታዬ። ከአንተ ጋር ያለ ነገር እንዳይበላሽብኝ ቅንነት፣ የዋህነት፣ ቅንነት። እህቴ እንደዚህ ልትል ፈልጋ ሊሆን ይችላል ብሎ ነገርን አስተካክሎ መስማት፣ አማርኛን አቃንቶ መስማት። አይ ወንድሜ እንደዚህ ሊል ይችል ይሆናል ብሎ አስቦ ሊሆን ይችላል ብሎ ሚል ልብ። ወንድሞች እናቶቼ
መንፈስ ቅዱስ ይወደዋል ያንን ልብ። ኦኬ እሺ፣ ምን አለ ደግሞ ይሄ ዮናታን የሚመጣ ይሻል ነበር አንዳንዴ ቢዘል። እኔ ሊሆኒ እንደዚህ ብየዋለሁ ራሱ እውነቴን ነው የምልህ ስለምንደዋወል በቃ ዮኒ እኔ ሰኔ የሚባል ወር ባይመጣ ምናምን ነገር ባይመጣ እንዳትል ደግሞ ለሀገራችን እኮ ክረምቱ ዝናቡን ይዞልን የሚመጣው ጤፍ የሚዘራው አዝመራ የሚዘራው በዛን ጊዜ ነው። ዮኒ ደግሞ ለምን በሰኔ ላይ ያደረገው? መልካም ወጣት ያው ትምህርትም የሚዘጋው በዛ ጊዜ ስለሆነ ነው እንጂ በሌላ ወር ላይ ቢያደርገው ታዲያ ወሩ ነው እንዲቀያየር የፈለገው ኤርሚያስ። ወሩ የፈለገ ቢቀያየር በመስከርም ቢያደርገውም ከየካቲትም በጥርም ቢያደርገው ቅንነት የሌላቸው ሰዎች ብዙ ነገር ሊሉ ይችላሉ። አይ ላቭ ዩ ዮኒዬ፣ እንወዳለን። አገልጋይ ግን ሲቀናብህ ብራዘር፣ እኔ በጣም ከሰይጣን እኩል የምጠነቀቃቸው አገልጋዮች አሉ። ከሰይጣን እኩል ነው ብዬ የምልህ ሰይጣንን የምጠነቀቀውን ያህል የምጠነቀቃቸው አገልጋዮች አሉ። ምን አይነት አገልጋዮች ብለህ ካልከኝ ቅንነትን የጣሉ ቅኖች ያልሆኑ መውደቀን የሚጠባበቁ ሪከርዳቸውን ይዘው አሁን እንኳን ራሱ በዚህ ሰዓት ላይ ስንት ሰው ሪከርድ እንደሚያደርግ አጠብቃልኩ። እስቲ ቆይ ካሁን ኤርሚያስ ምን ሊሆን የሆነ ነገር እንደው ቢናገር እዚህ ጋር በጣም እዚህ ጋር የሆነ ሳት ቢለው ቀውስ እጅ አስገባለት ነበር ምናምን ነገር ብለው የሚጠብቁ ማለት ነው። ካፌ ነገር ይፈልጋሉ፣ ይጠብቃሉ፣ በነገር ሊያጠምዱ። አንተ ራስህ ማነህ አለች። ድፋባቸው ቁምላቸው እባላለሁ እንድልሽ ነው። ስሜ ጠፍቶች ነው። አንተ ራስህ ማነህ? እነኚህ ሰዎች ናቸው። አየህ፣ እነኚህ ሰዎች ናቸው ቅንነት የጎደላቸው ማለት ነው። 10 ዓመት ሶሻል ሚዲያ ላይ አገልግዬ ስሜን እንኳን ራሱ አታውቅም። ድፋባቸው ቁምላቸው አንዳርጋቸው እባላለሁ እንድልሽ ነው። ማነሽ? ወይዘሮ ጥዶ ዘለል ሴት ስለሆንሽ ያው በዛ ውስጥ ምናልባት እንደዚህ ትንሽ ጣልላል። እንዴት ጥዶ ዘለል ትላላችሁ? አሁን ይሄ ይባላል እንዴ? ከአገልጋዮች አፍ ይወጣል እንዴ? ጥዶ ዘለል ማለት ያው ጥዳ የጣደችው ነገር ሲያርባት በየቦታው የምትዘላ አይነት ሴት። እኛ በገጠርኛው ኢትዮጵያ እናቶቻችን እንደዚህ ይላሉ። ሴት እንዲህ እዛም እዛም እዚህም እዛም የምትልም ተወ። እስቲ እንግዲህ እነ ወይዘሮ ጥዶ ዘለል ይላሉ። ወይዘሮ አላልኩሽም፣ ወይዘሪትም አላልኩም። አግቢ አታግቢ አላውቅም፣ ግን አንተ ማነህ ብለሽ ላልሽ ማለት ነው። ናይስ ናይስ ኤርሚ፣ ለሪከርድ ተመቸህን ብሎ የሚል እኮ አለ። ወንድሞቼ ቅንነት እንዳትጥሉ። ቅን ስትሆን እግዚአብሔር ከዘመን ዘመን ከትውልድ ትውልድ እንድትሰማ እግዚአብሔር ያደርጋል። ከዮኒዬ ጋር ሄዶ ነው ስንት ዓመት እንደሆነ ከተዋወቅን እንደዋወላለን። አገልግሎት ላይ ካልሆነ ያነሳልኛል። አገልግሎት ላይ ካልሆንኩ ካላየሁት አነሳለታለሁ። በአካል ጎኑ ኖረው የሚያውቁ ያውቃሉ፣ ከኔ ይልቅ አብሮ በመዋል ማለት ነው። ልባቸው በእግዚአብሔር መንፈስ የተነካ ሰዎች ያስታውቃሉና እሱም ብቻ ሳይሆን ሌሎችም ሁሉ ጭምርና ያገልግሉ ወንድሞቼ፣ ያገልግሉ። ተው ጌታ ወንድሞች ተው፣ እግዚአብሔር ከየት እንዳመጣቸው ያገልግሉ። ሲያጠፉ አያጠፉ ማለት አይደለም፣ የሆነ አያጠፋ ማለት አይደለም። እኔ በጣም የማውቀው ሌሎች ሰዎች የሰጡንን አጀንዳ ይዛችሁ አሁን የምሰማው በጣም ብዙ ጊዜ መምህር መስፍን የሚባለው የኦርቶዶክሱ መምህር የኔታ ቲዩብ ላይ ቀርቦ
አንድ ቃል ተናገረ። እሱ ሰውዬ ነው እሱን ቃል የተናገረው። ምን አለ? የኔን እና የዮኒን ቪዲዮ እያሳየ ለምንድነው የኔና የዮኒን ቪዲዮ ያሳየው? ዮኒን እኔ ነበርኩ ላይቭ ላይ ኢንቫይት አድርጌው ፌስቡክ ላይ በነገረ ክርስቶስ ላይ በተናገረው ነገር ትክክል አይደለህም ብዬው በውስጥ አውርተን ፈልጌ አግኝቸው ያኔ ውሃና ዘይት ነው አይቀላቀልም ብሎ ባለበት እና በውስጥ ፈለኩት። ቪዲዮ ላይ ኮሜንት ጻፍኩ። ያኔ እዛ በተናገረበት ውሃና ዘይት ነው አይቀላቀልም ብሎ ባለበት ነገረ ክርስቶስ ላይ ቪዲዮ ላይ ኮሜንት ጻፍኩኝ እና ስልኬን የምታውቁ ሰዎች ለዮኒ ስጡት፣ የሱን የምታውቁ ስጡኝ አልኳት እና ጻፍኩኝ እንደምፈልገው ንገሩት ብዬ ማለት ነው። እና በእርግጥም ሰዎች ሰጡኝና አገኘሁት የዮኒን የእጁን ስልክ ማለት ነው። እና አገኘሁትኝ በዛኑ ብዙም ሳይቆይ ማለት ነው። እና ዮኒ እዚህ ላይ የተናገርከው ትክክል አይደለም። ያው ነግሬያቸዋለሁ ደጋግሜ፣ ትክክል አይደለም የተናገርከው፣ መስተካከል አለበት። ክርስቶስ ከማርያም በስጋና በደም ተካፍሎ ተወልደዋል። ይሄ ትምህርት ትክክል አይደለም ብዬ ከነገሩት ሰዎች አንዱ እኔ ነኝ ደውዬ ማለት ነው። አንተ ማነህ? ምን እኔ ለእኔ የምትነግረኝ ምናምን ነገር ብሎ አላለኝም። ሰማኝ፣ በጣም ሰማኝና እሺ አለ። ያው አልኩት ከሌሎች ወንድሞችም እና አገልጋዮች ጋር ተነጋገር ብዬ አልኩት። አየው ትክክል አለመሆኑን አስተዋለ። በሌላ ጊዜ ላይ ስደውልለት ማለት ነው ብዙም ሳይቆይ ከዛ ይህንን ነገር ማጥራት ባለብህ ነገር ማጥራት አለብህ፣ ይቅርታ መጠየቅ ባለብህም ይቅርታ መጠየቅ አለብህ አልኩት። እሺ አለ እና ሚዲያው ላይ ያኔ ፌስቡክ እና ዩቲዩብ ላይ ስለነበርኩኝ ኢንቫይት ላደርግ ብዬ ስለ ኦኬ አለኝ። በጣም ተርገብግቦ ስለነበር በወቅቱ እኛም ጭምር ትክክል አይደለም ብለን ስለነበር ትምህርት ነውና እናስ አመት ሳይሞላ ማለት ነው። እኔ ቪዲዮ መቼ እንደተለቀቀ ባላቅም ግን በዛው ጊዜ ማለት ነው እኔው ፔጅ ላይ ኢንቫይት አድርጌው አምጥቼው የዛን ጊዜ የነበራችሁ ስንት ሰው ታውቃላችሁ? ስንት ሰው ነበር የዛን ጊዜ? ዮኒን የመጀመሪያ ኢንቫይት አድርጌው ነገረ ክርስቶስ ላይ ይቅርታ የጠየቀ ጊዜ 77 ቁጥር ጻፉልኝ ከኔ ጋር የነበራችሁ ዩቲዩብ እና ፌስቡክ ላይ። ያኔ ቲክቶክ ላይ አልመጣሁኝም። 77 ቁጥር ጻፉልኝ። አካሉ ነበር ካደል ጌታ ይባርክ። ላቭ ጂሰስ ቤትዬ በጣም ብዙ ነበራችሁ። እነ ማዚ ሄለን ወንጌል ብቻ ጆይን ኤርሚ በጣም ብዙ ጀሚላ ወንጌላዊት ጀሚላ መነንዬ ነበራችሁ። ቤዚ በጣም ብዙዎች ነበራችሁ። ኢንቫይት አደረግኩትኝ ኤድዬ ነበራችሁ። ያው በተለይ ፌስቡክ እና ዩቲዩብ ላይ በነበርኩ ሰዓት ላይ የምታውቁ በአውሮፓ፣ በአሜሪካ፣ በካናዳ፣ በአውስትራሊያ ያላችሁ ሁላችሁም ታውቃላችሁ። አፍሪካ፣ መካከለኛ ምስራቅ፣ አረብ ሀገራት የምትኖሩ እህቶችና ወንድሞች ያኔ ጠራሁት፣ ይቅርታ ጠየቅ። እኔው ፔጅ ላይ አመት እንኳን አልሞላውም። እኔ በደወልኩለት ወር ነው 2 ወር እንኳን አልቆየም። ወር እንኳን አልቆየም ወንድሞች፣ አይደለም 2 ወር እንኳን አልቆየም። ይቅርታ ጠየቀ። መምህር መስፍን የሚባለው የኦርቶዶክሱ መምህር የኔታ ቲዩብ ላይ ቀርቦ ለምሳሌ ይሄ ሰውዬ ብሎ አለና ኦልሬዲ እኮ ይቅርታ ጠይቋል። ይቅርታ በጠየቀበት ቪዲዮ ሲያሳይ የኔታ ቲዩብ ላይ የኔና የዮኒን ቪዲዮ ነው ያሳየው። ጎን ለጎን ፌስቡክ ላይ የተቀመጠ ነው፣ እሱን ተቆርጠው ማለት ነው። አሁን ይታይ ይሄ ሰውዬ እንደዚህ ብሎ አለ። ይቅርታ ለመጠየቅ የመጣበት ቪዲዮ ላይ ትክክል አይደለም የተናገርኩት ብሎ ያለው ላይ ከዛስ ያ መስፍን የሚባለው ሰውዬ የዛን ጊዜ ተናገረ። ከዛ በኋላ እስከ ትናንትና ድረስ የሰማኋቸው ከኛ ወገኖች ናቸው ተብለው የተሰለፉ ሰዎች 5 ዓመት ቆይቶ አልቆየም። 5 ዓመት ምን እንደምታወራው ምን እንደምታወሩት ይቅርታ ለመጠየቅ 5 ዓመት አልቆየም። ቪዲዮ መቼ ነው የተለቀቀው? ያን ትምህርት ውሃና ዘይት ነው አይቀላቀልም ብሎ ያለው መቼ ነው የተለቀቀው?
እኔ ፌስቡክ እና ዩቲዩብ ላይ ሂዱና ይዩት፣ ተናገሩ እውነቱን ላይ ማለት ነው። ቪዲዮ ተቀምጧል። የኔና የዮኒ ይቅርታ የጠየቀበት እና 5 ዓመት ቆይቶ ይቅርታ ጠየቀበት። 5 ዓመት አልቆየም። ምንድን ነው የምትዋሹት ወንድሞች ናቶች? በቃ ዮናታንን እጠላዋለሁ መድኃኒዓለም ይድፋው እኮ ማለት ትችላለህ፣ መብትህ ነው። ሳየው ያስጠላኛል ማለት መብትህ ነው። ያልቆየበት 5 ዓመት ቆይቶ ይቅርታ የጠየቀበት ቪዲዮ በፍጹም 5 ዓመት ሙሉ ቆይቶ አይደለም ይቅርታ የጠየቀው። እኔ ምስክር ነኝ። እኔም ባይት አድርጌዋለሁ። እኔ ቤት ላይ ይሄ ሁሉ ህዝብ ምስክር ነው የሚያደርግ። በቃ እንደዛ የሆነ የሆነ ነገር ሲመጣ መልካም ወጣት ሲመጣ የሆነ በቃ ከነ አባናም ከነ ፋርፋም ሰፈር የሚነሳ አለ። እነሱ ሁሉ እጃቸውን እንዲያስገቡበት በቃ ያው ባጭሩ አትሂዱ ነው። ደግሞ አትሂዱ፣ ወደ መልካም ወጣት አትሂዱ። ለምን ማስታወቂያ አሰሩ? አትሂዱ መልካም ወጣት የሚባል ባካችሁ የተበከለ አገልግሎት ነው። ድራማ የበዛበት አገልግሎት ነው። ኢየሱስ የሚባለውም ሲጠራ ኢየሱስ ብሎ ስሙን የሚጠራው ሰውዬ ራሱ መሰሪ ነው፣ በክፋት የተሞላ ነው። አትሂዱ፣ እሱ ከኛ ወገን አይደለም። እንደዚህ አይነት ማስታወቂያ ብትሰሩ ይሻላል ባጭሩ። ያ በቃ እንደዛ ብላችሁ ብትሰሩ እኛም ምናልባት ሼር ማድረግ ካለብን ልናደርገው እንችላለን። ቪዲዮአችሁ ቫይራል እንዲወጣላችሁ ማለት ነው። ለአንድ ሰውዬ ወንጌል ሰብኮ መስክሮ ወደ ጌታ አምጥቶ የማያውቅ ሰው በእግዚአብሔር መንግስት ውስጥ እየደከመ ያለ ሰው ላይ ወይ እየደከመች ያለች እህት ላይ በእነዚህ ሰዎች ልብ ውስጥ ብዙ መደመጥ ብዙ መሰማት ይፈልጋሉ፣ ግን የሰራዊት ጌታ እግዚአብሔር አይሰጣቸውም። እውነቴን ብዬ የምልህ ከዮኒ ጋር አይደለም መለካካት ያለባቸው እነዚህ ሰዎች። በትምህርት በእውቀት ምናምን ነገር የተባለ ምናምን የተለያየ ነገር ሊኖራቸው ይችላል። ከኔ የበለጠ ሙቀት ሊኖራቸው ይችላል። እስኪ ብቻቸውን እነሱ ቤት ይክፈቱ። ከዮኒ ጋር ለሚወዳደሩት እኔ ቤት ልክፈት። የሚሰማቸው ሰው ቁጥር ከተባለ እማጋ እንዳለ ታያለህ። ቅኖች አይደሉም። ይኸውልህ ቅኖች አይደሉም። የእውቀት ችግር ኖሮባቸው አይደለም። እኔን በዕብራይስጥ በግሪክ ሊያስተምሩ የሚችሉ ሰዎች ናቸው፣ ግን ቅኖች አይደሉም። የአብርሃም አምላክ ምስክሬ ነው። ቅኖች አይደሉም። ይህ እውነተኛው የሆነው የእግዚአብሔር ቅናት ቅኖች ማለት ይሄ ቅንነት የላቸውም ነው ብዬ የምልህ ባጭሩ። ቅኖችም አይደሉ፣ የእግዚአብሔርም ትክክለኛ ቅንዓትም በውስጣቸው ኖሮ አይደለም የሚናገሩት። በመሰሪነት አትናገሩና አገልጋይ ይሳሳታል፣ በንግግር ይሳሳታል። ዳጸ ልሳን የሚባል አይነት ነገር አለ። በድፍረትም የሚነገር ንግግርም አለ። ሆን ብሎ ሰውን ለመጉዳትም ብሎ የሚናገሩ ሰዎችም አሉ መድረክ ላይ ሲቆሙ እና ግን እንደው ሆን ብሎ ሰው ለመናገር ብሎ እሺ ይናገር። መስተካከል አይችልም? ይችላል። መታረም አይችልም? ይችላል። ስንት ጊዜ ስልክ አንስታችሁ ደውላችሁ ታውቃላችሁ? ያ የተናገራችሁበት ሰው ጋር
ስንቱን ታዝብ ያለው ጌታ እግዚአብሔር ምስክር፣ በዚህ ልጅ ምክንያት በዮኒ ምክንያት ስንቱን የኢትዮጵያ አገልጋይ ታዝብ ያለው ወንድሞቼና እህቶቼ። የት ደርሰ ብለህ ካልከኝ ያው ስለምንገናኝ በስልክ በውስጥ ስንቱን ዘማሪ፣ ስንቱን ፓስተር፣ ስንቱን አገልጋይ ታዝብ ያለሁኝ። ለአንዳንዱ ትዝብቴንም በውስጥ ይዤ ለአንዳንዱም ደግሞ ፊት ለፊት እየነገርኩት አይ ናም ነገር እያልኩ ማለት ነው። በተለይ አንድ ወንድም የማረሳው ስሙን አንጠቅስም፣ አገልጋይ ነው። በደወለልኝ ቁጥር ስለዚህ ሰው ነው የሚያወራኝ፣ ስለ ዮኒ ማለት ነው። እኔ በዚህ ወጥቶ በዚህ ገብቶ ምንንክኑ እንትኑ ብሎ የእንትኑን አካሄዱን እንትኑ ምን አስተምሮቱ እንትን ነው የእነንትናን ቀርቶ የእነንትናን ሸምድዶ ከእነንትና እምትሉ ምን ማለት ነው? ያው ለሱ መንፈስ ቅዱስ አያስተምረውም። ለሱ የሚገልጥለት ነገር የለም። በሙሉ የእነንትናን ኮርጆ የእነንትናን እንትን ብሎ በዛ ጋ መጥቶ በዚህ ጋ ገብቶ ዮናታን ማለት ስለማታውቀው ነው። ኤርሚያስ አንተ አግኘውና አውራው አልኩት። ከኢትዮጵያ ውጭም እየወጣ የሚያገለግል ሰው ነው ይሄ ሰው እና አግኘው ላገናኝህ። ይህን የነገርከኝን ነገር ሁሉ በሙሉ ብትነግረው ዮኒ ይሰማል። አልሰማ ብሎ ካለ በእኔ ፊት ንገረው በእውነት እያልኩት። ከኢትዮጵያ ውጭ ሁሉ እየወጣ የሚያገለግል ሰው ነው እና ንገረው፣ እኔ ጊዜውን ላመቻችልህ እያልኩት። ኧረ እሺ ነግረዋለሁ። በቃ ቴንኪው ደውዬ ነግረዋለሁ ለዮኒ ያልኩትኝ። ደወልኩ ለዮኒዬ እንትና የሚባል ወንድም ሊያገኝ ይፈልጋል ብዬ ስለ አላውቀውም ብሎ አላለም። ኦልሬዲ የሚታወቅ ሰው ስለሆነ ኦኬ። እና ለምን የሚፈልገኝ በሰላሙን ምናምን ነገር እንኳን አላለኝም ዮኒ። ኦኬ አገኘዋለሁ አለኝ። በቃ ተቀጣጠሩና ምቹ ጊዜ የሆነ ጊዜ ተቀጣጠሩና አገኘው እና ይንገርህ አለ ብሎ የሚለውን ችግር ይንገርህ፣ አንተም ስማው፣ ማስተካከል ያለብህን ነገር አስተካከል እያልኩት ኦኬ አለኝ። ጌታ ኢየሱስ ክርስቶስ ምስክሬ ያኔ ኦኬ አለኝ። ከዛ ሐሙስ ቀን ተቀጣጠሩ እና ደውሎለት ሐሙስ ቀን ሊያገኘው እንደሚፈልግ ነገረው። ሐሙስ ቀን በተቀጣጠሩት ሰዓት አዲስ አበባ ውስጥ በአንድ ትልቅ ቦታ ላይ እንገናኝ ብሎ ዮኒ ቀጠሮ ያዘለት። ቀኑ ደረሰ እና ዮኒ ቦታው ላይ ተገኘ። ያ ሰው አልመጣም እና ዮኒ ደውሎ አልመጣም እኮ አለኝ። አንዳንዴ ስለምንቀላለድ እውነትህን ነው አልኩትኝ። አዎ አልመጣም አለኝ። እሱ እዛው ቦታ ላይ ሆኖ የሚደውልኝ ታማኝነት የሚባል ነገር አለ አይደል? ላይመጣ ለምን ይሻለው? ላይመጣ ለምን ቀጠሮ ያዘለት? ፊት ለፊት አግኝቶ ሊነግረው ካልሆነስ ለእኔ በደወልኩ ሰዓት ላይ ዮናታን አክሊሉ ማለት እንትን እኮ ነው የውለህ እሱን ሰውዬ እንዳታምነው እንዳትረዳው ማለት ቆይ አንድ ያቁም፣ ቆይ እኔን ሀሳብ አስጨርሰኝ እያለ ማለት ነው። ነፍሴን ሊያደማት የሚፈልግ ይሄ እግዚአብሔር ምሕረት ያርግለት ቃየል። ምን አልክ ኤርሚያስ? ቃየል ተሳስቼ አይደለም የተናገርኩት። ቃየል አልኩ። ወንድሙን መግደያ ድንጋይ ይዞ የሚዞር አገናኝሃለሁ እኔ እንደዚህ ማለት ነው። እንደዚህ እንትና የሚባል ይኸውልህ ብሩክ የሚባል ልጅ በዚህ ጋር ወጥቶ እባክህ እንዳሰማው ብሩኬ እኮ መሰሪ ነው እኮ ኤርሚያስ ምናምን ብለህ ብትለኝ ጠይቀውና ብሩኬን ላገናኘ ይሄን የነገርከኝን ነገር ለሱ ነግረኸው ፊት ለፊት የምትገሳው ገሰህ የምትመክረውን መክረህ ወንድምህን ልታቀናው ትችላለህ ብዬ እልሃለሁ። አዎ ብለህ ካልከኝ እንግዲህ ላታደርግ አዎ ብለህ ካልክ በራስህ ነው።
አገናኛለሁ። እኔ ግን ግሩፕ ኮል አድርጌ አገናኝቼ በል ንገረው እየልሃለሁ። እማትነግረው ከሆነ አንተ ቆንጅዬ ሸለምጥማጥ ነህ ማለት ነው። ሸለምጥማጥ ዶሮዎችን እንደሚበላ ትውልድን ለመብላት የወጣ ሰውዬ ነህ ማለት ነው። ቀጠረው ሄደ። ሐሙስ ቀን ቁጭ ብሎ ዮኒ ጠበቀው፣ አልመጣም። በሌላ ጊዜ ዝም አልኩት። እኔም ለምን አልክለት ምናምን ነገር አላልኩትም። አንድ ሳምንት አልቆየም። እንደገና ደግሞ ዮኒ ጋር እንደዋወል ስለነበረ እዛውንም ደግሞ እምልህ ያን ሰው ግን በቃ እንድትጠነቀቀው ምናምን ነገር እያለ ዮናታን አክሊሉን እንድጠላው። ይሄ ንቅሳት የሚነቀሱ ሰዎች ደጋግመው ይወቀራሉ ምናምን ነገር የሚባል ነገር አለ። በቃ ደጋግሞ ዮናታንን እንድጠላው ስለሱ ክፋት ብቻ ነው የሚያወራኝ። ኢትዮጵያ ውስጥ ያለ አገልጋይ ነው። ከሀገር ውጭ ሁሉ እየወጣ ያገለግላል። ነገርኩት። መጥቶ በሌላ ቀን እንደለመደ አንድ ሳምንት ምናምን ነገር ሳይሞላ እንዳልመጣ ዮኒ ነግሮኛል። እዛው ቁጭ ብሎ አልመጣም። መጠበቅ ያለበት ደቂቃ ያህል ጠበቀው፣ አልመጣም። እዛ በሌላ ቀን መጥቶ አሁንም እንደዚሁ ስንደዋወል እንደዚሁ ሀሳብ አንስተው የሚገርምህ ያው እንግዲህ ቤተክርስቲያን የገጠማት ተግዳሮት ምናምን ነገር እያለ ራሱ እኮ ተግዳሮት ነው ሰውየው። የቤተክርስቲያን ተግዳሮት ቤተክርስቲያን የገጠማት ተግዳሮት ምናምን ነገር ብሎ እሺ ዮናታን አክሊሉ አንድ ምናምን ነገር ብሎ ይጀምር። ራሱ እኮ ተግዳሮት ነው ሰውየው። ራሱ አቶ ተግዳሮት፣ አገልጋይ ተግዳሮት ተብሎ ስም ልታወጣለት፣ የክርስትና ስም ልታወጣለት የምትችል ሰው ነው። እና ሲጀምር እኔ የምልህ አገኘው እንዴ ባለፈው አልኩት። አይ አሁን እኮ ትውልዱ እኮ ምክር አይሰማም። አገኘው ወይ አልኳ እኔ። አይ የምልህም ብዙ እኮ አገልጋዮች እኮ ምክር ሰማ። ኖ ኖ ኖ ኖ አንተ አገኘው ወይ? የዛን ቀን ሐሙስ ቀን ተቀጣጥራችሁ ነበረ። ንገረኝ ዙፍ ለፊታ እንደ ኤርሚያስ አትቆጣ እንጂ ይላል። ደግሞ እቆጣለሁ። አገኘው ወይ? ደውዬ እንደነገርኩት ነግሬያለሁ። ደውሎ ላላረብ የስለው አዎ ደውሎልኛል አለ። ቀጠሮ ይዛችሁ ነበር? አዎ። በቀጠሮ ቀን ሄድክ እንዴ አልኩት። እንዳልሄድክ እንዳልመጣህ ነግሮኛል ብያለሁ አልኩትም። ሄድክ ወይ? እምልህ ትውልዱ እኮ ምክር አይሰማም። ኖ ኖ ኖ ምክር መስማት ቦታው ላይ ተገኝተህ አግኝተው ነው። አንተ ሄድክ ወይ? በመጀመሪያ አልኩታ። የበሬ ግንባር የግንባር ስጋ እንደሚባል ፊት ለፊት ሄድክ? አልሄድኩም አለኝ። ለምን? እኔን እሄዳለሁ ብለኝ አንድ፣ እሱንም ደግሞ እመጣለሁ ብለው ቀጠሮ ይዛችኋል። እመጣለሁ ብለህ ስላልከው ነው ሐሙስ ቀን ብሎ የቀጠረህ። እመጣለሁ ብለህ ስላልከው ነው ቦታው ድረስ ሐሙስ ቀን ሄደው። እኔንም እሄዳለሁ ብለህ ነው ቀጠሮ ላስይዝልህ ወይ ብዬ ስልህ ልትነግረው ይገባል። ወንድምህን ፊት ለፊት ቁጭ አድርገህ። እኔ በሩቅ አገር ነው ያለሁት። ዮኒዬም በቪዲዮና በስልክ ነው የማገኘው። አንተ ግን እዛው ስላለህ ልትነግረው ይገባል ብዬ እኔንም እሺ ብለኸኝ እሱንም እሺ ብለው ነበር። ለምን አልሄድክም? ቀደም እንዳልኩ ነው፣ አተነፋፈሳቸው ላይ ያስታውቃሉ አልኩ። ይህም ብቻ አይደለም፣ ውጭ ሀገርም እንደዚሁ ተገናኝተው ሰዎች ሊያወሯቸው እንዲነጋገሩ አድርገው ውጭ ሀገርም አልሄደም፣ አገር ውስጥም አልሄደም። ለምን በለኝ ወንድሜ። ያለ እንደ ሰይጣን ወንድሞቻቸውን ነክሰው ጠልተው የያዙ አገልጋዮች አሉ። እኔንም ልክ እንደዚሁ ነክሰህ ጠልተህ ሊሆን ይችላል። እኔም አንተ እንደዚሁ ነክሼ ጠልቼህ ሊሆን ይችላል። ልቤን የሚያውቅ እግዚአብሔር ነው። ወይ ክፋቴ እስከሚገለጥበት ጊዜ ድረስ አንተ ላታውቅ ትችላለህ፣ እግዚአብሔር ግን ያውቃል።
ወይ ክፋት እስኪገለጥ ድረስ እኔ ላላቀህ እችላለሁ፣ የሰማይ አምላክ እግዚአብሔር ግን ያውቃል። መንገዳችንና ስራችን በፊቱ የተገለጠና የተራቆተ ነው። ከሱ ፊት የተሰወረ ፍጥረት የለም። አይ እኔ የምልህ እኔ ሰላምዬ፣ እኔ እኮ ማለት ያው ሳይሽ ውስጥ ይላወሳል ምናምን። ኖ ምን ይላወሳል? የሚላወሰው በምን ምክንያት ነው? በመውደድ ነው ወይስ በጥላቻ ነው? ውስጥ የሚላወሰው መላወስ በመውደድም ሊሆን ይችላል፣ መላወስ በጥላቻም ሊሆን ይችላል። በምን የተላወሰው? የተላወሰበትን ምክንያት እኔ በምን አውቃለሁ? ልብህ ተላወሰብህ ወደህ ወይስ ጠልተኸው? በጥላቻም የሰዎች ልብ ይላወሳል፣ በመልካምም የሰዎች ልብ ይላወሳል። እኔ እኮ ሳይሽ ውስጤ የተላወሰ ይላሉ። ውስጥ በምን እንደተላወሰ ወንድሞች እናቶች፣ ቅኖችን ከምታውቁበት አንዱ አይደለም የዛሬ ምናምን ነገር ዓመት የተነገረን አይደለም። አሁን እንኳን ሲናገር እኔ አሁን ስናገር የተናገረ ይሄኛውን አይ እንደዚህ ብሎ ለማለት ፈልጎ ነው ብለው በቅን ልብ ነው የሚረዱ። አጤራራ አያወጡም ማለት ነው። አጤራራ ይባላል አይደል? ጫት የሐረር ሰዎች ምናምን ነገር እዚህ እኔ የተወለድኩበት አካባቢ ላይ ደቡብ ምስራቅ አርሲ ውስጥ ማለት ነው ጫት ያለበት ወረዳ አለና አጤራራ ምናምን ነገር ብሎ ይላሉ። ለእነዚህ ዶ ልተወሱ ዜዴ በጣም ስለሚያውቃት አለም ሳለ እና አጤራራ ምናምን ነገር ይባላል። እንደዚህ ቀነጣጥበው ቀንበጠዋል ቀንብጠው ነው ቀነጣጥበው በኋላ በአለቃ ኪዳነ ወልድ ክፍሌ ይነግራቸዋል። ዜዶ ትንሽ አብራርቶ ማለት ነው። እና ይሄ ነገር አጤራራ የሚፈልጉ አሉ። ቆይ እዚህ ጋር ችኛይቱ እዚችኛዋ ደቂቃ ላይ ያለችዋን ሀሳብ አውጣት ይላል። ጥሩ አጤራራ ነች ችኛዋ። ከደቂቃ 4 እስከ ደቂቃ 5 መካከል ያለችዋን አጤራራ አውጣት። እችኛዋን አጤራራ ከደቂቃ 14 እስከ ደቂቃ 15 ጋር ካለው አገናኛት። እችኛይቱን አጤራራ ሰውየው 2 ሰዓት ተናግሮ ከሆነ እችኛይቱን ደግሞ ከቁጥር 23 እስከ 27 ድረስ ባለው ጋር አገናኘው አብረን ስፋው ይላል። ከዛ ቀጣጥሎት ያመጣዋል አልኩ። ይሄን ለመስራት ኮምፒውተር ላይ ቁጭ ብለው አይናቸው በኮምፒውተሩ መብራት እስኪንሸዋረር ድረስ ቁጭ ብለው የነገር አጤራራ የሚያወጡ ሰዎች መንፈስ ቅዱስ እመነኝ አልኩ በውስጣቸው የለም ብዬ አልልህም። የእግዚአብሔር ልጆች ስለሆኑ መንፈስ ቅዱስ በውስጣቸው ነው። መንፈስ ቅዱስ ርቋቸዋልም ብዬ አልልም። ግን ከክፉ ሀሳባቸው ጋር አይተባበርም። የራሳቸው የውስጣቸው ግርፋት ፊታቸውን ሁሉ ሲጠብሰው ታያለ። ይናገራሉ፣ ሞገስ የለውም ንግግራቸው። ያወራሉ አልኩ፣ ግን ሞገስ የለውም። ወንድሞቼና እህቶቼ በያው ጌታ ፊት ልለምናችሁ፣ የኔን ስንፍናና ድካም ትታችሁ ቅኖች ሁኑ፣ ቅንነትን እንዳጥል፣ የዋሆች ሁኑ፣ የዋህነታችሁ እንዳጥሉ፣ ሩሮዎች ሁኑ ብሎናል ጌታ። የዋህነት፣ ርህራሄ፣ ቸርነት፣ ቅንነት ወንድሜ፣ ቅንነት አስምርልኝ። ቅንነት ተትናንት ወዲያ ሁሉ ጌታ መንፈስ ቅዱስ ያናገረኝ ነበር በዚህ ጉዳይ ታስታውሳላችሁ። ቅንነት እየሰማኝ ነው ወንድሜ? ቅንነት አይ ወንድሜ እንዲህ ሊል ፈልጎ ይሆናል ብሎ በሚል ቅንነት፣ ወንድሞችና እህቶች ቅንነት ቤቱን ይስራብህ። ቅኖች ናቸው በእግዚአብሔር መንግሥት ውስጥ የሚያገለግሉ። ልበቅኖች የዋሆች ናቸው። በእንደነዚህ አይነት ሰዎች እግዚአብሔር መንፈስ ቅዱስ ለመስራት አይከለከልም። ልብህ ቅን ካልሆነ ግን እንዳልኩ አጤራራ ታወጣለህ። የክፉ ቃል የሚመስሉ ቃላቶችን እየለቃቀም ከአጤራራ ከዛ ተሰካካውና በአንድነት በተመሳሳይ እየተናገረው ታደርገዋለህ። እሱ እኮ እንደዛ አላለም። በ2 ሰዓት ውስጥ ሲናገር 2 ሰዓት እየሰበከ ከሆነ ዳጽ ልሳን 10ኛው ደቂቃ ላይ 20ኛው ደቂቃ ላይ 30ኛው ደቂቃ ላይ እንደዚህ ተናግሮ ከሆነ
ከዛ ውስጥ ቁጭ ብለው ያችን ነገር ለማደን ብቻ ያችን አጤራራ ለማውጣት ብለው ቁጭ ብለው ይቆርጣሉ፣ ይሰካሉ፣ ይሰፋሉ፣ ይለቃሉ፣ ያያይዛሉ፣ ያጠጋጋሉ። እንደነዚህ አይነት የአብርሃም አምላክ ልዑል እግዚአብሔር ስመ ለዘላለም ይቀደስ። አሁንም ንግግራቸው በሰዎች ፊት ሞገስ ይጣ፣ በእውነት ሞገስ ይጣ። ከክፉዎች ጋር አንተ አትተባበርምና ከቅኖች ጋር ቅነህና። በእውነት እንደነዚህ አይነት ሰዎች በክፋት ተነስተው ሰዎች ላይ በክፋት ሆን ብለው ለማቅናት ሳይሆን ለማጣመም፣ ለመፈወስ ሳይሆን ለማሳመም፣ ለመጠገን ሳይሆን ለመስበር፣ ለማንሳት ሳይሆን ለመጣል የሚናገሩ ሰዎች ጋር አብረህ ጌታ መንፈስ ቅዱስ ስለማትሰራ ንግግራቸው እንጨት እንጨት አለ ተብሎ እንደሚባል በሀገራችን ንግግር በሰዎች ሁሉ ፊት እግዚአብሔር ሆይ ንግግራቸው እንደዚህ ከንቱ ሆኖ እንዲቀር አንተ አብራቸው ስለማትቆም ከሐሳባቸው ጋር ልበቀኖች ግን የቱንም ያህል ቢያጠፉ እንኳን ድምፃቸው እንዲሰማ ታደርጋለህ። ስለዚህም አመሰግናለሁ ጌታዬ። እቴ በጌታዬ በኢየሱስ ክርስቶስ ስም ልለምንሽ ቅኑኝ። ወንድሜ በጌታዬ በኢየሱስ ክርስቶስ ስም ልለምንህ ቅኑን። ኤርሚያስ በጌታ በኢየሱስ ክርስቶስ ስም ራስህ ልለምንህ ቅኑን። ኤርሚያስ ራስህ አንተ ቅኑን። ከቅንነት የሚወጣ ምክር፣ ከቅንነት የሚወጣ ተግሳጽ፣ ከቅንነት የሚወጣ ዋቴቨር ቁጣ ሰዎችን ይፈውሳል። ከዛ ውጭ ያለውን ተውት ወንድሞች እናቶች። እኔ በእናንተ ፊት ይኸውልህ የፈለገ ብቅለሰለስ ልቤን እግዚአብሔር ያውቃልም፣ እኔም ራሴን አውቃለሁ፣ ልቤም እግዚአብሔር ያውቃል። እናንተም ታውቃላችሁ የምናገርበትን ነገር። እኔ እግዚአብሔር ሰው ዝም ብሎ የእግዚአብሔር ሰዎች የእግዚአብሔር ልጆች መንፈስ የሌለባቸው ውሃ እንደሌለበት ደመና ብቻቸውን የሚንከራተቱ አይነት አይደሉም። የእግዚአብሔር ልጆች ምንም እንኳን ቢደክሙ መንፈስ ቅዱስ ከነሱ ውስጥ አለ። መንፈሳውያን ሰዎች ናችሁ፣ ትመረምሩኛላችሁ እኔንም እና ይሄ ነው ብዬ የምለው። የሆነ ያገልግል ባጠፋው ጥፋት የተገለጠ ጥፋት የጠፋ ካለ እንመክረዋለን። ከየዋህነቱና ሰውን ከመስማቱ የተነሳ እኔ በእውነት ልንገራችሁ ጌታ እግዚአብሔር ምስክር፣ አገልግሎት ከሌለ ጥፋት አጥፍቶ ከሆነ ና ግባ የሆነ አሁን እዚህ ብዬ ብለው ይገባል። ለመታረም ለመስተካከል ከሆነ እና ያጠፋው ጥፋት አለ ምናምን ነገር ብዬ ብለው ይመጣል። የዚህን አህል 100% አይደለም 1000% መነግራችሁ ወንድም ነው። አንዳንዶቹ ምክር አይሰማም እንትን አይልም በዛ አይልም። ሲጀምር የሀገሩን ሁሉ ምክር መስማት የለበትም። እኔም በሆን እናንተም ብትሆን ወንድሜ የሀገሩን ሁሉ ምክር ስሙ ብሎናል። በመጀመሪያ ዮናታንን ለመምከር ወይ እኔን ለመምከር ወይ ዜዶን ወይ ብሩኬን ለመምከር መካሪው ሰውዬ ማን ነው? ምክር አልሰማም ትላለህ እንዴ? ብዙዎች እየደወሉ እኔ ልምከር በውስጥ ብለው የሚሉኝ አሉ። አንተ በመጀመሪያ ማነህ? አላወኩም በእውነት እኔ ምክር ጠልቼ ሳይሆን በመጀመሪያ አንተ ሰውዬው ልትመክረኝ የመጣኸው ሰውዬ ማነህ ማለት በልብ ቅንነት ነው የምጠይቀው። ማነህ ማለት እየናኩ አይደለም። ቅድም ወንድምነት እያወራ ነበር። የት ቤተክርስቲያን ነህ? በማን የእረኝነት ወይ የመጋቢነት አገልግሎት ስር ነው ያለው? የት ቤተክርስቲያን ነው ጌታን የተቀበልከው? መቼ ነው የተጠመቅከው? መሰረታዊ ክርስትና ትምህርት ተምረሃል? ንገረኝ በመጀመሪያ፣ በዛ እንተዋወቅ።
የመካሪ ችግር እኔ የለብኝም፣ ግን ደግሞ ሰው ሁሉ አይምከረኝም ብዬ አልልም። ቤተክርስቲያን አለኝ፣ ፓስተሬ አለ፣ ሚስቴ አለች፣ በርቀት ማከብራቸው እጅግ የምሰማቸው እጅግ የምወዳቸው ታላላቅ ወንድሞች አገልጋዮች አሉ፣ እህቶች አሉ። በእነዚህ 10 ዓመት ውስጥ ሶሻል ሚዲያ ላይ አብረውኝ ያገለገሉ አብረውኝ የደከሙ እና መጥቶ በውስጥ ሃሎ እሺ ማን ልበል ይቅርታ አላውኩም። አይ ምልህ ብዙ ማንነቴ ብዙ አያስፈልግም፣ ግን ለአንተ ምክር ነበረኝ ይላል። እውነትህን ነው። በጣም የብልግና ጥግ እዚህ ድረስ ነው ማሳየ። ማን ብዬ ስለ አይ ማንነቴ ብዙ እንትን አይልም፣ ግን ለአንተ አስተያየት አለኝ። ብራዘርዬ እየሰማኸኝ ነው? ንካው ይላሉ። በል በመጣህባት እግር ሂድ። በመጀመሪያ ሰላም ስትለኝ እግዚአብሔር ይመስገን ማን ልበል ያልኩ ነው። እኔ ኤርሚያስ አበበ መሆኔ ይታወቃል። ማን ልበል? አይ አቶ ጣሰው እባላለሁ። ኦኬ በጌታ ነህ? ቀጥዬ የምጠይቅህ በጌታ ነኝ ወይ በራሴ ነኝ ወይ በሰይጣን ነኝ ትለኛለህ ማለት ነው። ሰማሉ። በእርግጥ አንዳንዱ በሰይጣን ነኝ አይልም፣ በጌታ ነኝ ይልሃል። ኦኬ ምን ሀሳብ አለህ? አዎ አለኝ። በዚህ ነው መሄድ ያለብን። ማንነቴን ተወው ይልሃል። እሺ ግን ለአንተ ምክር አለኝ። እኔ ወንድሞቼ እናቶቼ፣ እንዴት ነው ግን የምታስቡት እንደናንተ አይነት ሰዎች? እምልህ አንተ አሁን እኔ ልትመክረኝ የመጣው ራስህን ደብቀህ በጌታ ትሁን በሰይጣን ትሁን በራስህ ትሁን እማላቅ ሰውዬ እምልህ እንዴ ባለፈው እንዴ በመጀመሪያ ብራዘር የተግባቦት ህግ ስምህ ማን ነው? በጌታ ነህ? የት ቤተክርስቲያን ነው? አንተ ምክር ለኔ የምትሰጠኝ ከሆነ መንፈሳዊነትን ቢያንስ ማወቅ አለብኝ ከራስህ ካፍህ። መቼ ማምኜ በቅንነት አምኜ ማለት ነው። ያልሆንከውም ነኝ ብለህ ልትል ትችላለህ። ኦርቶዶክሶቹ ራሱ ሊመክሩ ከመጡችን ተናግሬ ይጨርሳለሁ። ረጅም ሰዓት ያስኳቸው። ሶሪ አንዱ እንደዚህ ከሚመክሩኝ ብለው ካሉት ውስጥ ማርሰው በጣም ብዙ ትውስታ አለኝ እኮ። ደውሎ በውስጥ ሃሎ አለኝ። አቤት እኔ አንተ ልመክርህ የመጣሁት አለኝ። እሺ ሰማለሁኝ፣ ግን ማን ልበል አልኩት። ስሙን ነገረኝ እሱ። ከዛ የት ቤተክርስቲያን ብዬ ስለው የፈረደባት ሙሉ ወንጌል ከሙሉ ወንጌል አለኝ። ኦኬ የትኛው አጥቢያ አልኩት። ቀጠና 2 አለኝ። ፈርዶበት ቀጠና 2። እሺ ፓስተሮችን አደነም የጠየቁትኝ። እኔ አንዳንዴ እንደዚህ እንደ ሳጅን የሚያደርገኝ ነገር አለ። ጠይቃለሁ አልኩ ቆንጅዬ ሳጅን ወደ ላለው አልኩ። በቃ በጣም ነው የምመረምርህ። የአቅም ይትናል ማለት ነው። እና እሺ ተምረሃል መሰረታዊ ክርስትና ትምህርት ብዬ ስለው ፓስተሮቹን እንኳን ጠይቁት። ፓስተሮቹ እነማን ይባላሉ ብዬ ብለው ምናልባት ፓስተር መሐመድም ብሎ ሊለኝ ይችላል። እኔ እዛ ጋር አልገባውም፣ ግን ቀጥታ የጠይቁትኝ እሺ ቀጠና 2 ተምረሃል አልኩት። አዎ መሰረታዊ ክርስትና ትምህርት አዎ። ተጠምቀሃል እንደ ብዬ ስለው አዎ። እግዚአብሔር ይባረክ። ያው ሙሉ ወንጌል ቤተክርስቲያን እንደምታውቀው ህዝቡን ሁሉ ካስተማረች በኋላ በኢየሱስ ስም ታጠምቃለች። አንተም እንደዚህ ነው አይደል የተጠመቅከው ብዬ ስለው አዎ አለኝ። ድንገት ድሃ ጸልሳ ሊሆን ይችላል ብዬ በኢየሱስ ስም ነው አይደል የተጠመቅከው ብዬ ስለው አዎ። እንዴ ምን ነው ደጋግመህ ጠይቀኛለኝ። 3ኛ መልሼ አሁን ለማጣራት ይገርማል። በጣም ብዙ ጊዜ እኮ ነው ግን ሙሉ ወንጌል ቤተክርስቲያን በኢየሱስ ስም የምታጠምቀውና አንተም በኢየሱስ ስም ነው አይደል የተጠመቅከው ብዬ ለ3ኛ ጊዜ ለጥቄ ስጠይቀው ቁጣ አለውና ምን ነው እንዴ ደጋግመህ ጠይቀኝ ነገርኩህ አይደል እንዴ በኢየሱስ ስም ነው የተጠመቅኩት አልኩህ በኢየሱስ ስም አለኝ። ዋቱ ጅራ ይላል ኦሮሞ እዚህ ጋር አየህ። አሁን አገኘው ማለት ነው። አገኘው አንተ ውሸታም አልኩታ።
በአማርኛ ቀጥታ ውሸታ አልኩት። ለምን ሙሉ ወንጌል ቤተ ክርስቲያን እኛ የወንጌላውያን አማኞች አጠቃላይ መሰረት ክርስቶስ በመካነ ኢየሱስ ዋቴቨር መጣራ አማኑኤል በማንም በኢየሱስ ስም አጥምቀን አናውቅ አናጠምቅምም። በኢየሱስ ስም ይሄ ሰውዬ ልምከርህ ብሎ ነበር። ዘው ብሎ ገብቶ እምለ አገልግሎቱ ይሄ የምታገለግለው አገልግሎት ትክክል አይደለም ምናምን ነገር እኮ ብሎ ሊለኝ እኮ በግድ እኮ አስቁሜው እኮ ነው። አንተ በግድ አስቁሜው። ኧረ ቆይ አንድ አፍታ ቆይ እንተዋወቅ ምናምን ነገር ብዬው ማለት ነው። እና መጨረሻ በዚህ ውሸታም ብዬ ስለው እመቤቴ የዋጋህን ትሰጣለች ብሎ በእሷ ላይ እንዴት ተነሳባት እመቤቴ ሂሳብን ታወራርድላለች ብሎኝ ትቶኝ ሄደ ማለት ነው። በቃ አሁን ተገኘ ማለት ይሄ ፍልስጤማዊ እመቤቴ ሂሳብን ታወራርድላለች አላለችም። የሙሉ ወንጌል አማኝ ሙሉ ያለ ቤካ ተቀበለኝ። በቃ በጣም ይቅርታ ረጅም ሰዓት ስለወሰድኩኝ። ሂሳብህን ታወራርድልሃለች አላለኝም። ጋማውን ስለው ሲይዘው በውስጥ ሂሳብህን ትሰጥሃለች ገና፣ ልሳንህን ትዘጋዋለች ገና አላለኝም። ሰየኔ ሙሉ ወንጌል አማኝ ጎሽ እድግ በሉ ነው። ይሄ ሰውዬ ነው ሊመክረኝ የመጣው ማለት ነው። አየህ ቆዳውን ልስልስ አድርጎ ጌታ ይመስገን ምናምን ነገር ብሎ ይመጣ። አታምታታም ስልህ አታምታታም። ጨርሻለሁ። ቴንኪው ቤካዬ ተባረኩ። ቅኖች ሁኑ፣ ቅኖች እንሆን። ቅንነት ፊቱን ታያዋለች። ቴንኪው ተባረኩ። ተባረክ ቤኪ ያለ ኦኬ። እሺ ቤኪ ወይ ዞር ብሎ ይሆናል። ብሩክ ነህ ኤርሚዬ፣ ተባረክ። በጣም ነው ያሳቀኝ። ተባረክልን ብሩኪ። ቀጥል አንተ። ቀድመህ የገባህ አንተ መሰልከኝ አይደል? እንዳላዳላ ቀጥል። ቤካ ካለህ ግድ ብጽ አሰማ። ተባረኩ። ቅዱሳን ደግሞ ታብታብ ኮፒ ሊንክ ሼር እያደረግን እሺ። ብሩኪ ያለ እሺ። ኦኬ ቀጥል። መልካም እሺ። ሰላም ብያለሁ ሁላችሁንም ክርስቲያን ወንድምቶቼ፣ ኤርሚዬ፣ ሊያ፣ ዜዶ፣ ሎጎስ፣ ጀሚላ፣ ወንጌላዊት ጀሚላ፣ ሰላምዬ፣ ክርስቲያን ወንድምቶቼ ሁላችሁንም ሰላም ብያለሁ። ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ከሁላችሁ ጋር ይሁን። ስላገኘኋችሁ እጅግ በጣም ደስ ብሎኛል። ተባረኩ። ጌታ ኢየሱስ ይባርካችሁ። እንግዲህ ትላንትና ይሄ ድረስ ተደርጎ አንድ ወንድማችን ቤት ስመለከት ገብቼ ነበር፣ እዛ ወንድም ቤት ማለት ነው። ምክንያቱም ዮኒን ዲፌንድ ለማድረግ ሳይሆን እዚህ ቪዲዮ ላይ የተናገረው ንግግር ግን ስህተት የለውም ለማለት ነበር የገባሁት። በደንብ ሰምታችሁኝ ከሆነ ዮኒን ለመከላከል ሳይሆን ይሄ ትምህርቱ በራሱ ስህተት የለውም ለማለት ነበር የገባሁት እና የሰማሁትን ነገር ለማስተላለፍ ሞክሬያለሁ። እስኪ አሁን እዚህ ውስጥ 670 ሰዎች አላችሁ። እዚህ ቪዲዮ ላይ ያስተላለፈውን መልእክት የሰማችሁ ሰዎች ወይ ደግሞ ሙሉ ትምህርቱን የሰማ ሰው ማን ነው አለ? እዚህ ውስጥ ሙሉ ትምህርቱን የ1 ሰዓት ከ23 ደቂቃ የሚፈጅ ቪዲዮ ነው። ሙሉን ትምህርት ሐሳቡን የሰማ ሰው አለ? አንድ ቁጥር ይጻፍልኝ የሰማ ሰው። እሺ ዜዶ ሰምቻለሁ አለ። እሺ የሰማችሁ ሙሉ ትምህርቱን ሐሳቡ ምንድነው የሚለውን ለመረዳት የሰማችሁ ሰዎች አላችሁ? እሺ 4 ሰው ከዜዶ ጋር። እሺ አልሰማውም። እሺ አለ። የሰማችሁ አላችሁ። የሰማችሁ ሰዎች ሐሳቡ ምንድነው የሚለውን ለመረዳት አትቸገሩም ማለት ነው። ቪዲዮ ላይም ትላንትና የተሰሩት ቪዲዮ ላይ ሐሳቡን ስሙት የሚል ኮሜንት ጽፌ ነበር። ቪዲዮውን ብትሰሙት ሐሳቡን ታገኛላችሁ። ምክንያቱም የተቆረጠ ቪዲዮ ለተለየ ምልከታ ወይ ደግሞ ለተሳሳተ ምልከታ ይዳርጋል የሚል ሐሳብ ስላለኝ ማለት ነው። እና ልክ ቪዲዮን ሳይ የተቆራረጡ እነዚህ ቪዲዮዎች ሳይ ምንድነው ያደረኩት? ሂጄ መስማት ነበር የነበረኝ አማራጭ።
ቁጭ ብዬ ሰማሁት ማለት ነው። ምንድነው መልእክቱ ምንድነው የሚለውን ማለት ነው። እሺ ከዛ ቤት ላይ ከተነሱት ሁለት ጥያቄዎች እና በደንብ ያልመለስኩት ምክንያቱም በመሃል ወጥቻለሁ። ታች እንደውም ብዙዎች ክርስቲያኖች ውጣ ስትሉ ነበር። እናንተን ሰምቼ ቶሎ ባለ መውጣቴ እንደውም እናንተን ይቅርታ ጠይቃለሁ። ሶጣም ደግሞ ያው ተደውሎለት ወጣ ተብሏል። አዎ ተደውሎልኝ ወጣው። ወንድሞች ውጣ ካሉኝ እወጣለሁ። ምክንያቱም ስለምሰማ ማለት ነው። ወንድሞቼን ስለምሰማ ማንም ወንድም አይ በቃ ትክክል ቦታ አይደለም ውጣ ካለኝ በቃ እወጣለሁ። ኦኬ እዛ ቦታ ላይ ከተጠየቁት ጥያቄ አንድ ነገር ላንሳና ላሳያችሁ። አንዲት እህት እንደዚህ ብላ ጠየቀች። ዮናታን ሀብታም የሆነው ሰርቶ ነው ብለህ ታምናለህ አለች። ይሄን ጥያቄ ተጠይቄያለሁ። ለምሳሌ ማስተዋል ያለብን አንድ ነገር ላሳያችሁ። እኔ አሁን ለምሳሌ ዮናታን አው ሰርቶ ነው ሀብታም የሆነው ብል ወንጀለኛ ነኝ። ምክንያቱስ ሰርቶ ሀብታም ስለመሆኑ ማስረጃ ያስፈልገኛል። በተቃራኒው አይ ዮናታን ሰርቆ ነው ሀብታም የሆነው ብዬ ብናገርም ወንጀለኛ ነኝ። ለምን? ሰርቆ ሀብታም ስለመሆኑ ማስረጃ ያስፈልገኛል ማለት ነው። አንድ ሰው አይ ሰርቶ ነው ብሎ ለመሞገትም ሰርቆ ነው ብሎ ለመሞገትም ምን ያስፈልጋል? ማስረጃ ያስፈልጋል ማለት ነው። ማወቅ ያስፈልጋል። እኔ ለምሳሌ ሀብታም ስለመሆኑ አላውቅም። እንኳን ሰርቆ ሀብታም ይሁን ወይም ሰርቶ ሀብታም ይሁን ሀብታም ስለመሆኑ አላውቅም። አይገርምም? መኪና ሲነዳ ይቻላል። ለምሳሌ ገዝቶ ይንዳው ተከራይቶ ይንዳው የሰው መኪና ይንዳ አላውቅም። የሆነ ቤት ውስጥ ኳስ ያንጠባጥባ ይቻላል። የሰው ቤት ውስጥ ሄዶ ኳስ ያንጠባጥብ የተከራየው ቤት ይሁን ሰው ሰጥቶ አላውቅም። ስለማታውቁት ነገር እንዴት ደፍራችሁ ትናገራላችሁ? እንደው የኢትዮጵያ ሕግ በእንደዚህ አይነት ነገር በጣም ደካማ ስለሆነ ነው እንጂ በጣም እኮ ወንጀል ነው። ሰርቶም ነው ማለት ወንጀል ነው እያልኩ ነው ያለሁት። ለምን ካላወቅ ሲሰራ ያስፈልግሃላ ማስረጃ። ሰርቶ ነው ስትል እኮ ነገ ፍርድ ቤት ላይ ያንተ ንግግር ማስረጃው ነው ይቀርባል። ልታሳይ ይገባል ማለት ነው። የት ሲሰራ ነው ያየኸው? ይሄ ገንዘብ አግኝቷል አይደል? የት ነው የሰራው? እሺ ሰርቆ ነው አልክ፣ ከየት ነው የሰረቀው? ለሱም ማስረጃ ትጠየቃለህ። እና ዝም ብለን ብቻ ሚዲያ የሆነ እንድናወራ አማራጭ ስለተዘጋጀን ብቻ ማውራት የለብን። በቃ መጠንቀቅ ይፈልጋል፣ ማወቅ ያስፈልጋል። እኔ አሁን አላውቀውም ዮናታን። የባለፈው መልካም ወጣት ይጃለሁ፣ ለምሳሌ ተሳትፌያለሁ፣ ይጃለሁ። ዮኒን በአካል ለመጀመሪያ ጊዜ ያኔ ያገኘሁት ማለት ስለሱ አውቃለሁ ማለት ነው። አላውቅም፣ የምር አላውቅም፣ በቃ አላውቅም። ስለማላውቀው ነገር ስለማናውቀው ነገር በድፍረት መናገር የለብንም። ስለማንም ነው የምላችሁ፣ ስለማንም። ስለ ትምህርቱም ቢሆን እኔ የዮኒን ትምህርቶች በጣም ምሰማ አይነት ሰው አይደለሁም። አልሰማሁም፣ አላውቅም። የምሬን ነው የምላችሁ። ቪዲዮዎቹን ተከታትዬ አልሰማሁም። ለምሳሌ ስለ ነብይ ጥሌ ነገረኝ ብትሉኝ ፐርሰናሊቲ ስለሱ ባላውቅም ስለ ትምህርቶቹ ግን አውቃለሁ። አብዛኛው ትምህርቶቹን የነብይ ጥሌን ስለሰማሁ ማለት ነው። ትምህርቶቹ ስለ ላይፉ አላውቅም። እኔ ስለ ላይፉ አላውቅም። መስማት ይፈልጋል ማለት ነው። መስማት ይፈልጋል። ቀጥሎ ቪዲዮ ላይ አንድ ክስ ቀረበበት አይደል? እዛ ላይ የተቆራረጡ ሀሳቦች ወጥተው ትክክል ያልሆነ ነገር ተናገረ የሚል ነው። ለምሳሌ ለቃቃሚ ብሎ ተሳድቧል ነው አይደል? ቪዲዮ ላይ አዎ ለቃቃሚ የሚል ቃል ተናግሯል። ለቃቃሚ የሚል ቃል ተናግሯል። ግን እስኪ ለቃቃሚ ከሚለው ንግግሩ በፊት 1-2 ደቂቃ ከዛ ደግሞ 2 ደቂቃ ደግሞ ከዛ ንግግር በኋላ ያለው ላሰማችሁ። ከዛ እናንተ ፍረዱ። ከምን አንጻር ያ ንግግር እንደገባ ለምን እንደተባለ እናንተ ፍረዱ። 4 ደቂቃ ልውሰድባችሁ። 4 ደቂቃ ብቻ ልውሰድባችሁ። ይኸው እንደዚህ አሁን ይሄ ንግግር ያለው 21ኛው ደቂቃ ላይ ነው። እስከ 25ኛው ደቂቃ እንሰማለን ማለት ነው። ሰነፍ ቦታውን አያውቅም፣ ስንፍና ቦታውን አያውቅም፣ ጊዜውን አያውቅም፣ ሁኔታውን አያውቅም፣ ምን እየሆነ እንደሆነ እንኳን አያውቅም። ወዳጆች ይሄ እብደት። እሺ በደንብ ስሙት። እስካሁን ስለ ሰነፍ ሰው እያወራ ነው። ስራ ስለማይወድ ሰው ቁጭ ብሎ ለቤተሰብም ሸክም ስለሆነ ሰው እያወራ ነው ያለው። መጽሐፍ ቅዱሳችን ስለ ሰነፍ ሰዎች በጣም ብዙ ነገር ብሏል አይደል? በጣም ብዙ ነገር ብሏል። የመጽሐፍ ቅዱስ ጥቅስ ጠቅሶ ነው ትምህርቱን እንኳን ሲጀምር የጀመረው ማለት ነው። እና ወንድምነት ስደውለትም አያነሳም፣ ቢዚ ሆኖ ይመስለኛል። ይህን ወይ ቤካ ጋር የተዘጋው ሪፖርት አድርገዋል ማለት ነው። አሁን በዚህ ምኑ ሪፖርት ይደረጋል ወንድሞች? ያው ስክሪንሾት አድርጎ ልኮልኛል። ኤርሚ ባይዘዌ እኮ የወንጌል አማኝ ነን የሚሉ
የወንጌል አማኞች ያልሆኑ ይሄንን ስራ የሚሰሩም አሉ። አንዴ በትልቁ ሆነልን አንተ በቃ ቀጥል። እሺ ቤካዬ ብሩኬ ቀጥል። ያው ይሄን ቤት እንደዛ እንዳይሆን በጌታ ጋይስ ፕሊዝ ታፕታፕ እናድርግ፣ ኮፒ ሊንክ ሼር እናድርግ። እዛ በቃ ዝም ብለን የምንሰማውን ስንሰማ ረሳ ነው መሰለኝ። ተባረኩ፣ ጸጋ ይብዛላችሁ። የሚገርም ነው። ሪፖርት አድርገውበት ነው ያዘጉበት። መቼም አሁን ይህንን አዶ ነው እኔ ኦርቶዶክሳውያኑም አይሆኑም ብዬ አይደለም፣ እነሱም ጭምር ይፈልጉታል። ይሄንን ያው በየአመቱ መልካም ወጣት በመጣ ጊዜ እኔ ከዚህ በኋላ ይህንን አርእስት አድርገን አንገባም። አሁንም ብርክዬ ከተናገረ በኋላ እናቆማለን። እኔ በጌታ የምለምናችሁ በተለይ ልበቅኖች የሆናችሁ በጌታ የምታምኑ ወንድሞች እና እህቶች እንዲህ አይነት አርእስት አድርገው የሚገቡ ሰዎች ቤት አትግቡ። በእውነት ይሄን በማድረግ እስቲ በቃ እኔ እስከዛሬ ሰዎችን እንደዚህ ቤት አትግቡ ብዬ አላቅም፣ ግን በደንብ እንደው የእውነት አሁን ዮናታን ሰዎችን ሙቱ ብሎ አለ ይመስላችኋል? ግን እንደው የእውነት ሰውን የመግደል አባዜ ይዞት ተጠናውቶት እንዲህ አይነት ስፒሪት በላዩ ላይ የሚሰራበት በጌታ ያመኑ ወንድሞችና እህቶችን ከልቡ ጸንሶ ልክ ኃጢአትን ከልቡ ጸንሶ እኔ ይቅርታ አድርጎልኝ እና አላምንም እንደዛ። ቃሉን ተጠቅሞት ሊሆን ይችላል። ቃሉን የተጠቀመበት ቅድሞ ወንድምነት ሲናገርበት ከነበረው አይነት አኳያ ነው። ለብሩኬ ልስጣው። ጸጋ ይብዛላችሁ። ኮፒ ሊንክና ሼር ያደረጋችሁ እህትየው ሊያ የተባረኪ ኦልሞስት ወደ 24 የቅድሙን አይነት እስኪሆን እስኪ ቀይረው፣ እንደ ቅድሙ ቀይረው ብሩኬ። አዎ በቃ እንደዚህ ሆነ። ይሄ ለታፕታፕ እኮ በቂ ነው። ኦኬ ቀጥሎ ንብነት። እሺ ጥሩ ሀሳብ ነበር ማለት ሰው ላይ ጥያቄ የፈጠረውን ነገር እኔማ ሙሉውን ቪዲዮ ራሱ እኔ አልሰማሁትም። ስላልሰማሁ በቪዲዮ ላይ እንደዚህና እንደዛ ብሏል ብዬ እኔ አስተያየት አልሰጠሁም ስላልሰማሁት። የሰማኸው አንተ አሁን ደቂቃውን ሁሉ ጭምር ስለምትናገር በጣም 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 ማምንህ ቅን ወንድሜ ስለሆንክ ቀጥል። ቴንኪው ጋይድ። ኦኬ እሺ ኤርሚዬ፣ ያው ይሄ ማርሴል ቲቪ ላይ ያለ ቪዲዮ ራሱ ርዕሱ የስንፍና አደጋዎች ይላል። ማናችሁም ሰዎች ዝም ብላችሁ ዩቲዩብ ላይ ሄዱና የስንፍና አደጋዎች ስትሉ የዮኒ ቪዲዮ ነው የሚመጣው። ከአንድ ዓመት በፊት ፖስት የተደረገ ነው። 200 ምናምን ሺህ ሰው አይቶታል። 400 ምናምን ሰዎች ደግሞ ኮሜንት አድርገዋል እና ኮሜንታቸውንም የሰዎቹን ለማየት ሞክሬያለሁ። ምናልባት እኔ ቪዲዮውን ሳየው በተለየ አረዳር ተረድቼው ከሆነ የሚል ስጋት ስላለኝ እኔ ኮሜንት ለማንበብ ሞክሬያለሁ። ሲባርኩት ተመልክቻለሁ እና 200 ምናምን ሺህ ሰዎች ተመልክተውታል ቪዲዮውን። እና ከምን አንጻር ነው እነዚህ ንግግሮች የተነገሩት የሚለውን መረዳት ነው እንጂ ሰው የሆነ ነገር የተናገረውን ሁሉ ሀሳብ ይዘን ቪዲዮ ምንሰራበት ላይ የምንገባ ከሆነ ትክክል አይሆንም በጭራሽ። ምክንያቱም ለምንሰራውም አገልግሎት እንቅፋት ስለሚሆን ማለት ነው። ኤርሚዬ እንዳለው አሁንም ይሄን ርዕስ ይዘን መግባት የለብንም፣ አንቀጥልም በጭራሽም። ደግሞ ጠበቆችም አይደለንም፣ የሆነ አገልጋይ ጠበቃ አይደለንም። ግን በስህተት በሆነ መልኩ ቪዲዮ ሲሰራ ላይፍ ሲገባበት ግን ይሄ ትክክል አይደለም። አልሰማችሁትም ማለት ደግሞ ከኛ ይጠበቃል። የቅድሙን ድጋሚ ላሰማችሁ፣ ከዛ በምን ይሁንል በምን ትሞታለህ ያለውንና ጥቁር ጉንዳን ብሎ የተናገረውን አሰማችኋለሁ። የትኛው ደቂቃ ላይ እንደተናገረው ስለማቅ ማለት ነው። አንደኛው ምን ብሎ ተናገረ የሚል ነው። ለቃቃሚ ብሎ ተሳደበ ነው። እንዴት አንድ አገልጋይ ይሳደባል? ሲናገር በጣም አስተውላችሁ ከሆነ የእሱ ንግግሮች ሁሉ አይደሉም። ለምሳሌ ለቃቃሚ ያለው ማን ነው? አባቱ ናቸው። ማንን? ዮናታንን አለኝ ብሎ ነው የሚናገረው አይደል? በምን ትሞታለህ የሚለውን ማን የተናገረው? እናቱ ናቸው። አሁን እንግዲህ ላሰማችሁ፣ አሁን ድጋሚ ላሰማችሁ እና ከዛ ሁለቱን ቪዲዮ ደግሞ ላሰማችሁ፣ ሁለቱን ሀሳቦች ማለት ነው። ትንሽ እንዳይረዝም ከ22ኛው ደቂቃ አሁን ይሄ ማሰማችሁ 22ኛ ደቂቃ ላይ ነው ያለው። እሺ እናንተም እንድሰሙት ማለት ነው። ከፍታችሁ ቦታው 22ኛው ደቂቃ ላይ ከንግግሩ በፊት 2 ደቂቃ ከዛ በኋላ 2 ደቂቃ አሰምቻችኋለሁ። ሰነፍ ሰዎች በባዶ ተአምር ይፈጠራል ብለው ያምናሉ። አምናላችሁ እኮ አላችሁ እንደዚህ አይነት ሰዎች። በቃ ሰነፍ ሰዎች አላችሁ፣ ማሰሩ ሰዎች አላችሁ።
እጃችሁን ያለሰለሳችሁ ማን ነው ታዲያ ለቃቃሚ ብሎ የተናገረው? አባትየው ናቸው። ማንን? ዮናታንን አሉኝ እኮ ነው ያለው። አባቴ ረጅም ነው አለ። ጎንበስ ብሎ አየኝና ለቃቃሚ። ለምን በባዶ ሜዳ እዚህ ጋር ብስክሌት ወድቆ ባገኝስ ብሎ ተናገረ አይደል? አሁን እዚህ ትምህርት ላይ እዚህ ንግግሩ ላይ የትኛው ነው ስህተት የሆነው? የትኛው ነው ትክክል ያልሆነው? ትክክል ያልሆነው ሰነፎችን ነው እየተናገረ ያለው። ስሩ እኮ ነው ምንድነው? በባዶ ሜዳ ተአምር የምትጠብቁ ሰዎች እግዚአብሔር ከሰነፎች ጋር ኪዳን የለውም ነው እያለ ያለው። ተንቀሳቀሱ ነው እያለ ያለው። ስሩ ነው እያለ ያለው። አሁን እዚህ ንግግር እዚህ ትምህርት ላይ እንከን አለው። አሁን ምንድነው እሱን እሺ ልጅ ሐሳቡን ሲጨርስ ቪዲዮ ላሰማና ሐሳቤ መጨረሻ ላይ እንናገር። ሁለተኛው ንግግሩ ምንድነው? በምን ትሞታለህ የሚለው ንግግር ነው አይደል? እሱን ላሰማችሁ 47ኛው ደቂቃ ላይ ሄዳለሁ ማለት ነው። አሁን ያሰማችሁ እስማት ከፈለጋችሁ ዩቲዩብ ላይ ሂዱና የስንፍና አደጋዎች ብላችሁ ጻፉ። ቪዲዮ ይመጣል። 22ኛው ደቂቃ ላይ ስታረጉት እኔ አሁን ያሰማሁትን ትሰሙታላችሁ ማለት ነው። አሁን 47ኛው ደቂቃ ላይ ሂጂ ደግሞ ላሰማችሁ። ስንት አልኳችሁ? 47 ኦኬ 46 እሺ 47ኛው ደቂቃ ላይ ላርገውና እንስማው። 47ኛው ደቂቃ ላይ ነበር ያረኩት። ከዛ 50ኛው ደቂቃ ላይ አቆምኩት። አሁን ይሄ ነው ንግግሩ። ምን የሚል ንግግር ተናገረ? ሁሌ እናቴን እሞታለሁ እያልኩ አስፈራራት ነበር እና ምን አለችው እናቱ? በምን ይሁንልህ፣ በምን ይሁንልህ። አሁን ከስንፍናው የተነሳ ነው እንዲህ ይሁንልኝ። እንዲህ ያላችሁ እኮ በጣም ብዙ ሰዎች፣ በጣም ብዙ ሰዎች አላችሁ። ባል ሁናችሁ ባል መሆን ያልቻላችሁ የላችሁም። ሚስት መሆን ያልቻላችሁ የላችሁም። ልጆች ሁናችሁ ቤተሰቦቻችሁን ያማራችሁ የላችሁ። ከስንፍናችሁ የተነሳ ማለት ነው። እንደዚህ አይነት ሰዎች የለንም። ምን አለችው ታዲያ እናቱ? በምን ይሁንልክ? እንዴ ተነስተህ ስራ። አዎ በምን ይሁንላችሁ? መሞት ነው የምትፈልጉት? በምን ይሁንላችሁ? ተነስታችሁ ስሩ እኮ። እንዴ ተነስተህ ስራ። ቁጭ ብለህ ታማርራለህ። እንዴ እናትን አባትን የምታሰቃይ ማለት ነው። አሳድገው ካልኩ አስተምረው ካልኩ ሸክም ይሆናችሁ ሸክሞች የሆኑ ማለት ነው። ሸክሞች የሆኑ አስተማሩ ካሳደጉክ ይኸው 40 ዓመት ሞልታል። ዛሬም ግን የእናት ትከሻ ላይ ነው ያለ። ከዛ ትመጣና እንደዚህ ካላረግሽልኝ እሞታለሁ ትላታለህ። እንደዚህ ካላረግሽልኝ ሙቼ ይገኛ ራሴን አጠፋለሁ ትላለህ። እንዴ ስለነዚህ ሰዎች እኮ ነው እየተናገረ ያለው። በጣም ብዙ ቤተሰቦች ይሄን ነገር ሲሰሙ አዎ የኔ ልጅ ትላላችሁ። የኔ ልጅ ትላላችሁ። እናንተ አግብቶ ወግ ማድረግ ያሳየኛል ብላችሁ ጠብቃላችሁ። እሱ ከናንተ ዛሬም የመቃሚያ ይቀፍላል አይደል? መጥቶ 200 ብር ካልሰጠሽኝ ሙቼ ካልገደልኩሽ ይላል እናቱ። ከዛ ደግሞ መጥቶ ያስፈራራታል እናቱ። በቃ ጠፋልሻለሁ ሙቻር። እንዴ ወዳጄ በምን ይሁንልህ? እናቱ እኮ ትክክል ናቸው ዮናታን። በቃ ምርር አላችሁ አይደል? በምን ይሁንልህ አሉት። ይሄን ነው እኮ እየተናገረ ያለው። በቃ ይሄን ነው እየተናገረ ያለው። የተናገረው ይሄ ሐሳቡ ይሄ ነው። እንደው የተናገረው ንግግር እንደው ጠነከረ፣ ሌላ አማርኛ ቢመርጥ አገልጋይ ነው። እሱ ሌላ ጉዳይ ነው። ግን ከምን አንፃር ነው ይሄ ንግግር የመጣው አይደል? ምንድነው የትምህርቱ ሐሳብ? የትምህርቱ ሐሳብ ምንድነው የሚለውን መረዳት ያስፈልጋል። በተለይ ደግሞ እንደው አገልጋዮች ከሆነን ማለት ነው፣ እንደው የእውነተኛ አገልጋዮች ከሆነን ከጥላቻ ነፃ ሆነን እያገለገልን ከሆነ ይሄን መረዳት በጣም ቀላል ነው። ሰው ሞቲቭ ራሱ እኮ ይመለከታል። እንደው ንግግሩ አሁን ለምሳሌ የተናገረው ንግግር የሚያስቀይም እንኳን ከሆነ ከምን ሞቲቭ ተናገረው ይባላል እኮ። የብዙ ነገር እኮ ተመልክተን አንድን ነገር ርዕስ አድርገን ስንገባ መግባት ያለብን አይደል? ከምን ሞቲቭ ነው የተናገረው? እንደው ደሃና ሰነፍ እንደው በጥይት መገደል አለባቸው የሚል ሐሳብ ነው እንደ ያለው ሐሳብ አይደለም በጭራሽ። እንደው ስንፍናን የምታበረታቱ ወይ ሰነፎች ካልሆናችሁ በስተቀር እናንተ ራሳችሁ አይደል? ወይ ሰነፎች ወይ ስንፍናን የምታበረታቱ ካልሆነ በስተቀር እንደዛ ካልሆነ በስተቀር
እዚህ ትምህርት እዚህ ንግግር ላይ መጀመሪያ ኮት ያደረገው የማንን ሐሳብ ነው? የእናቱን ሐሳብ ነው። ምን አሉት? እሞታለሁ ሲል በምን ይሁንል? አሁን 40 እና 50 ዓመት ወይ ደግሞ 30 ዓመት ሆናችሁ እናታችሁን የምታማሩ አላችሁ። አዎ በምን ይሁንላችሁ? ይሁን ያልኩት አደረሰችክ አደረሰች። ከዛ በኋላ በስተርጅና እድሜዋ እሷ ላይ ዛሬም ሸክም ነህ አንተ። ሸክም ነህ እናት ላይ ማሳረፍ ሲገባ ማለት ነው። ሸክም ነህ። ከዛስ ታስፈራራለህ ደግሞ መተህ ማለት ነው። ታስፈራራታለህ። እገልሻለሁ ትላለህ ወይ ደግሞ ሞትልሻለሁ ትላለህ። ሁለቱም ማስፈራራት ነው። ካልሰጠሽኝ እገልሻለሁም ካልሰጠሽኝ ሞትልሻለሁም ያው ነው። ሸክም የሆናችሁ ሰዎች ማለት ነው። ይሄን ነው የተናገረው። ሶስተኛው ደግሞ ሐሳብ ደግሞ ላሰማችሁ። ድሃ ማለት ጥቁር ጉንዳን ነው የሚለው ንግግር ደግሞ ተቆርጦ ወጥቷል። ደግሞ እሱ እስኪ እንስማው። ምንድን ነው ያለው የሚለውን እሱን ደግሞ 53ኛው ደቂቃ ላይ ላድርገውና ላሰማችሁ። እንደው ከዛ እኔ ተሳስቼ ስሰማው ይሁን ምናልባት በተሳሳተ መንገድ ሰምቼው እንኳን ነግሩኛላችሁ፣ ችግር የለውም። ግን እስኪ 53ኛው ደቂቃ ደግሞ እሱኛውን ከማሰማት በፊት ዮኒ ምን ነበር ያለው? አስተዳደጉ ላይ እንዴት ነበር ያለው? ምን አልከኝ? እርሚ ሶሪ፣ የዮኒ አስተዳደጌ እንዴት ነበር ነው ብሎ ያለው? ከዚህ በፊት ሲናገር የሰማችሁት ካላችሁ እንዴት ሆኖ ነበር ያደኩት ብሎ ያለው? ተሞላቅቄ ተንደላቅቄ ምናምን ነገር ነው ያደኩት ነው ብሎ ያለው? አይደለም። በጣም እኛ ቤት በኬክ ነበር ጮት የነበረው በልጅነቴ። ኬክ እየተቦካልኝ ጥሬ ስጋ ፊት ለፊቴ እየተነጠፈ እየተረማመድኩበት እንደዛ ነበር እድገቴ ነው ብሎ ያለው? ከዚህ በፊት የነበረ ህይወቱን ሲናገር ከየሰማችሁ ማለት ነው። አስተዳደጌ እንዴት ነበር ነው ብሎ ያለው? አይደል? በጣም ተቸግሮ ተርቦ አያውቅም? አልተናገረም? ያ ኦኬ፣ እሺ፣ ኦኬ ወንድምነት፣ እሺ፣ ቀጥል። ቴንክ ዩ ወንድምነት፣ ቀጥል ብሩኬ። እሺ እርሚ፣ ቀጥሎ ያለውን ሐሳብ ላሰማና ከዛ ሐሳብ ልቋጭ። ከዛ ምናልባት ወንድሞች የሚሉት ካለ እንሰማና ወደ ሌላ ሐሳብ አንቆይም። እንደዚህ አይነት ላይ ብለናል። በቃ የምንሰራው ስራ አለ። በእግዚአብሔር ቃል ላይ የተነሱ አደገኛ ትምህርቶች፣ የተረገሙ ትምህርቶች አሉ። እሱን እያፈረስን ነው የምንቀጥለው። እሱን እያፈረስን እንቀጥላለን። አሁንም ድጋሜ ቅድም እንዳልኩት ዮናታን አይሳሳትም፣ ተሳስቶ አያውቅም፣ ፍጹም ነው እያልን ነው አይደለም። የተሰራበት ቪዲዮ ግን እዚህ ቪዲዮ ላይ ትክክል አይደለም። ትምህርቱን ሳሰሙት ነው በቃ መስማት ይፈልጋል። ደግሞም ደፋር መሆን የለብንም። አንዳንዴ እኮ ዝም ብለን ደፋር መሆን የለብንም አይደል? ማስተዋልም ደግሞ ይፈልጋል። በጥላቻ መሆን የለበትም። እንደዛ ካልሆነ በስተቀር በቃ መስማት ይፈልጋል። የሆነ ሰው ሐሳቡን ለማግኘት ቀጣዩን ሐሳብ ላሰማችሁና በቃ እናንተ ፍረዱ። ተሳስቼ ከሆነ ደግሞ እኔ እታረማለሁ። ስረዳው ትምህርቱን ስረዳው ተሳስቼ ከሆነ የሚለው ንግግር ከዚህ ቀጥሎ ነው የሚመጣው። ከምን አንጻር ተናገሩ፣ ለምንድን ነው ይሄ የተናገረው የሚለውን ስሙት። እኔ ብሎ ነው ስለራሱ ማውራት የጀመረው። 10 ሰከንድ ከምን አንጻር ተናገረው። ቁጭ ብሎ ሰነፍ ነው። ቤተሰቦቹ ውጭ ስላሉ ብቻ ለምን አላኩም ብሎ ጠምዶ ያዛቸው። እሺ ጉንዳን ሲይዝ አይለቅም አይደል? ጉንዳን ያዘ። ከዛ ጥቁር ጉንዳን ማለት ነው። ከዛ ስትነቅለው እንኳን ተቆርጦ ይቀራል። ልክ እንደዛ ይሄ ሰነፍ የሆነው ሰውዬ ምንም እኮ ባላረጉት እኮ ነው። እነማ ውጭ ያሉ ሰዎች ገንዘብ ስላላኩ ጠምዶ ይዛቸዋል ነው እኮ ሐሳቡ። የዚህ ትምህርት የዚህ ቪዲዮ መልእክት ይሄ እኮ ነው። ለምሳሌ ጌታችን ኢየሱስ ክርስቶስ ጴጥሮስን ሰይጣን አለው አይደል? ጌታችን ኢየሱስ ክርስቶስ እየተሳደበ ነው ጌታ ማን ነው? እስኪ አሁን ጌታ እየተሳደበ ነው ሊለኝ የሚችል ሰው አለ? የሚለኝ ሰው አለ?
ምንድነው ታዲያ የዚህ መልእክት ሐሳብ ምንድነው? ሰነፍ ሰዎች ቁጭ ብለው እጃቸውን አሳምረው አይሰሩም፣ ገንዘብ ስላልተላከ ወይ ደግሞ ስላልረዳው ጠምዶ ይይዛል። በቃ ይሄን እኮ ነው እያለ ያለው እንጂ ድሃ ጉንዳን ነው እያለ ነው ያለው። ድሃ ጥቁር ጉንዳን ነው እያለ እየተሳደበ ነው ያለው። ምሳሌ እኮ ነው የተጠቀመው። ልክ ጥቁር ጉንዳን ከነከሰ አይለቅም፣ ልታነሳው ስትሞክር ተቆርጦ ይቀራል። ሰነፍ ሰውም እንደዛ ነው እያለ ያለው እኮ ሐሳቡ። ንጽጽሩ እሱ እኮ ነው። ንጽጽሩ ምንድነው? ሰነፍ ሰው የራሱ ባልሆነው ስላላኩለት ስላላገዙት ጠምደው ይይዙሃል ነው እኮ። ጠምዶ ይይዛል። ይሄን ነው እየተናገረ ያለው። እኔ አሁን ከዚህ ትምህርት ላይ የተማርኩት በቃ መትጋት እንዳለብኝ መስራት እንዳለብኝ። አሁን የዚህ ትምህርት ዋናው ሐሳብ በቃ በስንፍናችሁ ታዋቂ አትሁኑ ነው። ታዋቂ አትሁኑ ነው። ሰነፍ ሰው አሁን ይሄን ስናገር ይከፋቸዋል። ለማኝ ነው። ሰነፍ ሰዎች ለማኞች ናቸው። ጤና ካለክ መስራት ከቻልክ የምር አትለምንም፣ ወተት ትሰራለህ። ያለ መስራት ምክንያት ምንድነው? ስንፍና ነው። ሊስትሮ ትሰራለህ። 45ኛው ደቂቃ ላይ እስኪ አርጉትና ተመልከቱት የዚህን ቪዲዮ ሐሳብ። አንድ ሰው ከጉባኤ መካከል ያስነሳል። ዮኒ ያስነሳቸው ሰው ትልቅ ሰው ናቸው እና በጣም ሀብታም የሆኑ ሰው ናቸው። ስለ ህይወታቸው እንዲመሰክሩ ያደርጋል። በዚህ ቪዲዮ ላይ ምን ብሎ ይናገራሉ? እሳቸው ዳቦ ሽጫለሁ እያዞርኩ ብሎ ይናገራሉ። ሊስትሮ ሰርቻለሁ እያሉ ይናገራሉ። የህይወት ምስክርነት ይሰጣሉ። ከዛ ተነስተው ግን አሁን ልጆቻቸውን በውጭ ሀገር የሚያስተምሩ አባት ናቸው። ታዲያ የትምህርቱ ዋናው ሐሳብ ምንድነው? ሰነፎች አትሁኑ ነው። ስሩ ነው። በቃ የዚህ ቪዲዮ ሐሳብ እሱ ነው። ሰው እንዴት እንረዳው ነው። ንግግሩ ሊያስቀይም ይችላል፣ አያስቀይምም፣ እሱ እኮ ሌላ ጉዳይ ነው። ግን ከምን አንጻር ተናገረው? ቪዲዮ የሚያስቆርጥ የሚያሰር እንደዛ ደረጃ የሚያስጨርስ ነው ወይ? ሰምተነዋል ወይ ሐሳቡን? የትምህርቱ የዚህ ቪዲዮ መልእክት ምንድነው ነው ልንመለከተው የሚገባው እንጂ ካልሆነ ምንድነው? ላሰማችሁ እሱን አንዴ ቆይ ላሰማችሁ። ዝም ብዬ እየተናገርኩ እንዳልሆነ እንድትረዱት አንዴ እሱን ላሰማችሁ። ስንተኛው ደቂቃ አልኳችሁ? 45ኛው ደቂቃ። ከሳቸው በፊት ባለቤቱን ይጠይቃል ዮኒ ማለት ነው። በእውነት ነው እኮ የምላችሁ፣ ስለሷ ይጠይቃታል። እሺ ቆይ ላድርግላችሁና እሱ ብቻ ላሳያችሁ ነኝ ያልኩት ላይ የተናገረው ንግግር በጣም ያስያስቀኝ ነበር። ምን አለ መሰላችሁ? 10 ጥፍር ቀለም ትይዙና ሱቅ ትከፍታላችሁ አለ። ከዛስ 4 ሰዓት ሄደሽ ሱቅሽን ትከፍቻለሽ አለ። 11 ሰዓት ላይ ዘግተሽ ወደ ቤትሽ ትሄጃለሽ አለ። ከዛስ ስራ የለም ጸልይልኝ ብለሽ እኔ ጋር ትመጫለሽ አለ። እንደዚህ ብሎ ነው የተናገረው። በቃ ስሩ ነው እያለ ያለው። የዚህ ትምህርት ዋናው ዓላማ ስንፍና ከህይወታችን እናስወግድ ነው። ከዛስ ሰርቶ የተለወጠን ሰው ደግሞ ምስክርነት ደግሞ አቁሙ ሲናገር እንመለከታለን። አሁን ከዚህ ቪዲዮ ላይ የሆነ ንግግሮችን ቆርጦ መስራቱ ትክክል አይደለም። በቃ እናስተውል። በተለይ ደግሞ አንድ ሰው አገልጋይ ሲሆን ሰው ፊት ሲቆም በሰዎች ፊት ሲናገር በማስተዋል መሆን አለበት። ከዛ አንጻር ነው እና ምንድነው የሆነ ተሳስቶ አያውቅም፣ ወደፊት አይሳሳትም እያለ ሁላችንም እኮ እንስታለን። ሁላችንም ነው የምልህ፣ ሁላችንም ሐዋርያቱ ስተው ተመልክተናል አይደል? ሰዎች ነው እንትና አይስትም ብለን እየሞገትን አይደለም። ስቶ አያውቅም ብለን እየሞገትን ነው አይደለም። እንደዛ አይደለም። ግን እዚህ ቪዲዮ ላይ መልእክቱ ግን